ጎንደር መተናል ጎንደር እስኪ ዛሬ እንያችሁ በእናታችሁ ጥምቀት ቤት በዛ እንሂድ እንዴ በጣም ደስ ይላል ሰላም ነኝ አባት እሺ አንዴ ሶሪ ነኝ አባት ቆይ ዮ ይነባ ስልክ ያዝልኝ ኦ ሰላም ነኝ አባት በስማ መተናል እስኪ እንቅመሰው ይሄ ስኳር ነው ይሄ በስኳር ነው የሚሰራው ስኳር እንዴ ነቃለ ነው ጋይስ ይኸው ተመልከቱ ጎንደር ውስጥ ነኝ የገዛሁት ኮተን ካንዲ ይባላል በእንግሊሽ በዚህ ደግሞ ምን እንደሆነ አላውቅም ስኳር ዳቦ ያዝ ወንድ ማለት ይኸው ያ ባስ ዋው ይሄ ምንድን ነው ፋሲል ግንብ ይባላል ናቢዬ አሳያቸው ቤተ መንግስት ነው ፋሲል ግንብ ዋው ደስ ይላል በጣም ዋው እሱ ከኛ ጋር ነው ባይዘው ፋሲል ግንብ ዋው ሎጎው ክፍት ነው ማለት ነው ክፍት ነው ለመግባት አስፈቀመራ እቃውን ንግዛብ ይቆም እውነት ነው ለመጀመሪያ ጊዜ ነው ጎንደር ስመጣኔ ቆባስትል ይባላል ሁለት በር ነው ያለው እንግዲህ አዶን የ12 በር ነው 24 መስኮት አለው አረ ይሄ ማለት ነው አውቆ ስንት አለ ይሄ እንደዚህ 12 በር አለ ሁሉም የተለያየ ፋሲል ግንብ ነው 12 በር ያለው አረ ወደ ግንቡ መግቢያ 12 ነው ዋው ለምን 12 ሆነ እንዳለ ፈጠን ባጭ እሺ ቀስ ቀስን ባልተምሽ ሮጥንባቸው መሰለኝ እንዴት ናችሁ ነበር እና ቦታውን አመቻቸው አንዴ እሺ እናረጋጋ ከኋላ ትንሽ እናረጋጋቸውና ሰፈር ጉት ከኋላሽ ጀዳ ናፒ ተነካክሽ ጎንደር የቴድሮስ ሀገር አንዲት ኢትዮጵያ ዋልታና ማገር እርሱ የሰጣት ጋይስ አሁንም ማሳያችሁ እንግዲህ የሚገርም ቦታ ነው ፋሲል ግንብ ተብሎ ይጠራል እስኪ ያሳያቸውና ፒኤ እንዴት እንደሚያምር በስነ ስርዓት በቃ በእንክብካቤ ነው የሚይዙት ባይዘው ወይ አዲስ ነው በቃ ይሄ ፍሬሽ ልንገራችሁ ያው ነው የአሜሪካ ቢሆን ማለት ነው በሚሊዮን ዶላሮች ነው የሚሸጠው ችግር የለው በሚሊዮን ዶላሮች ይሸጣል በሚሊዮኖች አረ በቢሊዮን በቃ ተፈላጊ ነገር እንዴት ናችሁ ደህና ናችሁ ወይ እኔም ወዳችኋለሁ ሰላም ነው እንዴት ናችሁ ያምራል በጣም ሲያምሩ ደግሞ ሁሉም አለባበሳቸው በእናት ይቅርታ ውድ ያገሬ ልጆች እንደምን አላችሁ አሁን የምገኘው ጎንደር በፋሲል ግንብ ቤተ መንግስት ነው እንደምትመለከቱት እንግዲህ ደስ የሚል አልባሳት አለ እውነት ልቤን የነካኝ ማለት ነው አያችሁ እኔ የተወለድኩት መቀሌ ነው ትግራይ ማለት ነው ያደግኩትም እዛው እንግዲህ እኔ ፖለቲካ አላቅ ብሄር አላቅ እኔ ማቀው ፍቅር ነው እንግዲህ ፍቅርን ደግሞ እዚህ አግኝቻታለሁ እውነቴን ነው የምላችሁ ትልቅ ሰላም ተሰምቶኛል ትልቅ ፍቅር ተሰምቶኛል ትልቅ ክብር ደግሞ አግኝቻለሁ ከዚህ በላይ ውበት ደግሞ የለም አያችሁ እንኳን እኛ ለኛ ነጭናኛ አንለያይም ወንድማሞች ነን ከውጭ ሀገር የሚመጡ ነጮችም አክብረን ስመን በፍቅር ነው መሸኘት ያለብን እርስ በራሳችን ደግሞ በብሄር ስንለያይ በጣም ይደብራል እግዚአብሔር የማይወደው ስራ ነው ይህን ደግሞ መቅረፍ እፈልጋለሁ ስለዚህ ምሳሌ ሆኜ መገኘት እፈልጋለሁ አያችሁ ወደ ጎንደር ከመምጣቴ በፊት ብዙ ሰዎች የተለያዩ አሉታዊ ነገሮች ነግረውኝ ነበር ግን ያገኘሁት ተቃራኒ ነው ልክ ኦሮሞ ሲሄድም ያገኘሁት ተቃራኒው ነገር ነበር አሉታዊ ነገሮች ተነግሬ ከዛ ግን ወደዛው ስገባ ያገኘሁት ፍቅር ነበር ክብር ነበር እግዚአብሔር የተመሰገነ ይሁን አያችሁ እግዚአብሔር ኢትዮጵያ ላይ እየሰራ ይገኛል ሰዎችም ልባቸው እየተቀየረ ይገኛል እወዳችኋለሁ ሁላችንም እስኪ እንፋቀር ቻሌንጅ እናድርገው አዲሱ ቻሌንጅ ይህ ነው እኛ ወጣቶች ነን ትክክለኛ ፍቅር የምንመልሰው ሁላችንም ተባብረን እንተጋገዝና ትልቅ ተአምር እንፍጠር ዲያስፖራዎች ደግሞ ወደ ሀገራችሁ ተመልሳችሁ እስኪ ሀገራችን ፍቅር ተመልከቱ ኢትዮጵያ ተመልሳለች ኢትዮጵያ ትልቅ ደረጃ ላይ ነች ሰላም ፍቅር እየመጣልን ነው እግዚአብሔር የተመሰገነ ይሁን እወዳችኋለሁ
ቀይ አሳያቸው አረንጓዴ ቢጫ ቀይ አሳያቸው አረንጓዴ ቢጫ ቀይ ወጣ አረንጓዴ ቢጫ ቀይ ወጣ ዋው 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 ሌትስ ጎ ወዳችኋለሁ አንተ አረንጓዴ ቢጫ ቀይ አልወጣ አረንጓዴ ቢጫ ቀይ ስሚ ቀስተ ደመና ወጣ እንደዚህ ያደርጉ እያለ ዘገሊላለት የዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ እኔም ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ እኔም ባልነው አለሁ የገና ጥምቀት ባልነው አለሁ ሲወጣ ታቦቱ ባልነው አለሁ ጸበሉን ተረጭት ባልነው አለሁ ባህረ ጥምቀቱ ስም ማን ነው? ስማቸው። እሺ ምን የዛሬ መስቲካ ምናምን እየሸጥክ ነው? እሺ ስንት ነች? ለዚች ስንት ነች? 420 ብር። ኦኬ ቀኑን ሙሉ ይሄን ነው የምሸጠው? ስንት ትሸጠዋለህ ለዚህ ሁሉ? 6,000 ብር ለዚህ ሁሉ? አረ በቃ ይኸው እኔ አሁን 20,000 ብር ልሰጥህ ነው ለዚህ ሁሉ። ምን ተሰማ? ደስታ ለጎንደር ለጥምቀት በዓል ማለት ነው። መልካም ጥምቀት። እሺ ከዛ ደግሞ እቺን ብቻ ነው የምወስድብህ ዛሬ እየሸጥሽ ትውላለሽ ማለት ነው። ደስ ብሎሽ? እሺ ወድሻለሁ። እድሜ ስንት ነው? 13 ትምህርት ትሄዳለህ? አዎ እማራለሁ። ስንተኛ ክፍል ነህ? 7ኛ ክፍል። ኦኬ እናት አባት የት አሉ? ቤት ናቸው። ኦኬ እና ያው 5,000 ብር ጨምርላለሁ 25,000 ብር ለነሱም የሆነ ነገር ገዝተላችሁ ትሄዳለህ? እሺ ንግድ ባንክ አለ እዚህ። የአባትህ ነው እሱ? የአባትህ ነው ይሄ? የአባቱ ንግድ ባንክ ይዞ ነው የሚዞረው። ደስ ይላል። ሰርፕራይዝ ይሆናል። ይደነግጣል። አሁን ፋዘር ያው እኔ የሰራሁት ነው በለው። እሺ አዶናይ ሰጥቶኝ ነው በለው። ሌላ እንዳያስብ። ወድሻለሁ በጣም። እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ የቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ ይጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ጃኒና አዶናይ ወጣ በሉ ወደዚህ። ጃኒና አዶናይ ሞራል
ነው ይመስለኛል ወደ ጎንደር ሲመጡና ጎንደርን እንዴት ትገልጻላችሁ? አዶናይ ምላሽ ሊሰጠው ይገባል። ብዙ አጥሮችን እንግዲህ እየጣሰ እየሰባበረ ነው የሚገኘው። ለዚህ ትክክለኛ ምላሽ ያስፈልገዋል። ሀገራችን እንደሚታወቀው አካል ለብሶ እየተራመደ የሚገኘው አንዱ ባህሪያችን ምንድነው? ዘረኝነት ነው። አዶናይ ደግሞ ያን ሰባብሮ እንግዲህ አሁን ላይ የሚገኘው ጎንደር ነው። ሁላችንም እንግዲህ ከዘረኝነት ነጽተን አንድ ኢትዮጵያን መፍጠር ይገባናል የሚል ሐሳብ አለኝ። ለማንኛውም ከአዶናይ ጋር በተያያዘ ሐሳባችሁ በኮሜንት ሰጥ ላይ ያስቀምጡልኝ። ፎሎ ማድረግ እንዳይረሳ። መልካም ጊዜ ይሁንላችሁ። እንደ ጎንደር ነው የተዋረድ ነው። ከአማራ የተወለደ ወንድማችን እኮ ፍቅሪዝም እኔ ነኝ የአፄ ቴዎድሮስ ልጅ ዳግማዊ ቴዎድሮስ እኔ ነኝ ብሎን ነበር። ጭራሽ አዶናይ እኮ በሴጋ ፈምሶ ህዝብን እያጠፋ ያለ ልጅ። ሰዎች ፍቅር ምናምን እያላችሁ እየሰጠ ነው ምናምን፣ ውሸት ፍቅር እየሰጠ አይደለም። ህዝቡን እያደነቆረው ነው ያለ። ማረም ህዝባችን እየጠፋ ነው። ወጣቱ ትውልዱ እየጠፋ ነው። ለሀገር መቆም የሚችል ትውልድ እየተፈጠረ አይደለም ለቤተሰቡና ለወገኑ። ያሳዝናል። ግን ደግሞ ጭራሽ አፄ ቴዎድሮስ እኔ ነኝ ብሎ መጥቷል። ዳግማዊ አፄ ቴዎድሮስ። ጎንደሬ አስብበት።